የዳንሻ ከተማ መሰረተ ልማት ዝርጋታ። ያለ መሰረተ ልማት የሚባል ነገር አይታሰብም። መሰረተ ልማት ግንባታ ለኢኮኖሚ እድገት ለመኖርና ለመኖር ዋነኛ ምክንያት ነው። መሰረተ ልማት ለመገንባትም ህዝብና መንግስት መቀናጀት፣ መደጋገፍ፣ መተባበር፣ መረዳዳት ያስፈልጋል። ልማትን ለማፋጠንና ድህነትን ለማስወገድ የሚረዱ የኢነርጂ፣ የትራንስፖርትና የመገናኛ አገልግሎቶች መሰረተ ልማቶች የማህበረሰቡን ጤናና የአካባቢ ደህንነት የሚከላከሉ የሚጠብቁና የሚያሻሽሉ እንደነ ደረቅ ቆሻሻ ማስወገጃ፣ ፍሳሽ ቆሻሻ ማስወገጃ፣ ዘመናዊ ቄራ፣ የአካባቢ ጥበቃ መሰረተ ልማቶች በእውቀት ትውልድ የሚቀረጽባቸውና የህብረተሰቡ ጤና ለማስጠበቅ የሚረዱ የትምህርትና የጤና ማህበራዊ መሰረተ ልማቶች የስራ ዕድልን ለመፍጠር ድህነትን ለመቀነስ የሚረዱ የኢኮኖሚ እድገትን የሚያነቃቁና የሚያሻሽሉ የሚያፋጥኑ እንደ መንገድ፣ መብራት፣ ቴሌ፣ የገበያ ማዕከል የመሳሰሉ መሰረተ ልማቶች መገንባት ለአንድ ከተማ እድገት ትልቅ አስተዋጽኦ አለው። ለመንገድ ደህንነት መሻሻል መንገድ ተከትሎ የሚዘረጉ እንደ የመንገድ ተፋሰስ፣ ውሃ፣ መብራት፣ የመንገድ ዳርና የመንገድ አካፋይ አረንጓዴ ቦታዎች፣ የጎዳና መብራት በተቀናጀ መልኩ መዘርጋት አለባቸው። የመሰረተ ልማት አውታሮችና አገልግሎቶችን ለማስፋፋት ለማሻሻልና መሰረተ ልማቱ በሽፋንና በጥራት ለማዳረስ ከፍተኛ መዋዕለ ንዋይ የሚፈልጉ በመሆናቸው መንግስት፣ ህዝብና ባለሀብቱ ተቀናጅቶ መስራትም ይጠይቃል። በዳንሻ ከተማ ቆይታችን የዳንሻ ከተማ አስተዳደርና የዳንሻ ከተማ ህዝብ የሚሰሯቸው ያሉ መሰረተ ልማቶች ቃኝተን ነበር። የዳንሻ ከተማ ከዚህ በፊት ከተማዋን አቋርጦ የሚያልፈው የአስፋልት መንገድ፣ የህዝብ ማመላለሻና የደረቅ ጭነት መኪኖች መናኸሪያ፣ 3 የአንደኛ ደረጃና የሁለተኛ ደረጃ ትምህርት ቤቶች፣ የአንድ ጤና ጣቢያ፣ የሸቀጣሸቀጥና የእህልና ጥራጥሬ የገበያ ማዕከል፣ የመብራት፣ የቴሌ፣ የውሃ መሰረተ ልማቶች ተጠቃሚ ናት። አሁንም የነዋሪ የመልማት ፍላጎቱ እያደገ በመምጣቱ የዳንሻ ከተማ አስተዳደር ያለው የገቢ አቅም ሳይበግረው በመንግስትና በህብረተሰብ ተሳትፎ በጀት የነዋሪዎቹን ኢኮኖሚያዊ ጥቅም ለማሳደግ የሚታዩ ማህበራዊና ኢኮኖሚያዊ ችግሮች ለማቃለል ሰፊ የስራ ዕድል ለመፍጠር በዚህ 3 ዓመታት ብዙ ስራዎች አከናውኗል፣ እያከናወነም ይገኛል። በ2015 በጀት ዓመት በህብረተሰብ ተሳትፎ እና በመንግስት በጀት በ14 ሚሊዮን ብር ወጪ 800 ሜትር ርዝማኔ ያለው የኮብልስቶን 3 ኪሎ ሜትር የጠጠር መንገድ ሰርቷል። በ2016 431 ሜትር ርዝማኔ ያለው ዲች ጎርፍ በሚያጥለቀለቅባቸው መንገዶችና ሰፈሮች ሰርቷል። በ2017 በጀት ዓመት ደግሞ መንግስት ብቻውን የመሰረተ ልማት አቅርቦት መሸፈን ስለማይችል ህብረተሰቡን በገንዘብ፣ በጉልበት፣ በማቴሪያል እያገዘ መሰረተ ልማት እየገነባ ከመሰረተ ልማቱም ተጠቃሚ እየሆነ ነው። በዚህ መሰረት በአራቱም ቀበሌ 2.13 ኪሎ ሜትር የኮብልስቶን መንገድ፣ 961 ካሬ ሜትር ስፋት ያለው የአደባባይ ኮሪደር ልማት፣ 3 ኪሎ ሜትር አዳዲስ መንገዶችን የመክፈት ስራ፣ 1.6 ኪሎ ሜትር የተፋሰስ ስራ፣ የስታዲየም ጥገናና የአጥር ስራዎች በ37 ሚሊዮን ብር እየሰሩ ይገኛሉ። ይህን ስራ ለ100 ወጣቶች የስራ ዕድልም ፈጥሯል። 2.1 ኪሎ ሜትር የኮብልስቶን ዝርጋታ ነው። በአጠቃላይ በአራቱም ቀበሌ ቀበሌ 1፣ ቀበሌ 2፣ ቀበሌ 3 እና ቀበሌ 4 እነዚህ በአጠቃላይ ወደ 2.1 ወይም ደግሞ 2131 ሜትር የኮብልስቶን ስራ ለመስራት ይዘናል። በሁለተኛ ደረጃ ደግሞ የ961 ካሬ የሆነ የአደባባይ የኮሪደር ልማቱ አንዱ አካል የሆነ የግሪን ስራዎች እሱም አንዱ የእቅዱ አካል ፕላስ ደግሞ ወደ 3 ኪሎ ሜትር የሚሆን ያጠቃላይ ያልተከፈቱ
አዳዲስ የሆነ መንገድና ጥገና የሚያስፈልጋቸው መንገዶችን በመለየት በአራቱም ቀበሌ ወደ 3 ኪሎ ሜትር የሚሆን እቅድ ይዘናል። በተጨማሪም የስታዲየም ጥገናና የአጥር ስራዎች እንዲሁም ባለ 5 ደረጃ መቀመጫ ያለው ግንባታ እሱም የ2017 የበጀት ዓመት አንዱ የእቅዱ አካል ነው። ፕላስ የዲቾችም አሉ። በአጠቃላይ ወደ 1.6 ኪሎ ሜትር የሚሆን በቀበሌ 3 እና በቀበሌ 1 የያዝናቸው ፕሮጀክቶች አሉ። በአጠቃላይ እነዚህን ይመስሉ የምንሰራቸው ስራዎች እነዚህን ይመስላሉ። በጀቱ በአጠቃላይ እነዚህ አሁን ይሄ 2017 እንሰራዋለን ማለት ሳይሆን ተሻጋሪ ፕሮጀክት ብለን ያዝነው እኛ። ኦልሬዲ ዘንድሮ የሚያልቅ ከሆነ ጥሩ፣ ካላለቀ ደግሞ ተሻጋሪ ፕሮጀክት ብለን ይዘናል። ኦልሬዲ ወደ 37 ሚሊዮን ብር በአጠቃላይ ይጨርስልናል ለዚህ ማለት ነው። በተለይ ዲች ስራዎች እንደሚታወቀው በከፍተኛ ሁኔታ የጎርፍ አደጋ የሚደርስባቸው የነበሩ ማህበረሰቦች ስጋት ሊፈጥርባቸው የሚችሉ ሰዎች የማዳን ስራዎች ተሰርተዋል ማለት ነው። በተለይ ወደ ቤት እየገቡ በጣም የሚያስቸግሩ የነበሩ በተለይ ቀበሌ 1 እና ቀበሌ 4 እነዚህ ሰዎች የማዳን ስራዎች ሰርተናል። ፕላስ ደግሞ የጠርጊያው እድሜ የአገልግሎት ዘመኑ እንዲራዘም ነው የሚያደርግልን ማለት ነው። ምክንያቱም ኦልሬዲ ውሃ ተሰብስቦ ሲሄድ ከጉዳት ማዳን ነው የሚሆነው ለጠርጊያው። እንደዚህ ነው። ፕላስ የህብረተሰብ ተሳትፎ እንደሚታወቀው በጀት የሌለው መሆኑ ይታወቃል ዞናችን። ስለዚህ ከህብረተሰብ መዋጮ ያገኘነው ነው አሁን በአጠቃላይ ቀጥታ ወደ ህብረተሰቡ የምናገባው ያለን ማለት ነው። ስለዚህ ቀጥታ በአጠቃላይ የምናገኛቸው በጀቶች ሙሉ ለሙሉ የህብረተሰብ ተሳትፎ ነው ማለት እንችላለን። አመራር ሚናው እንደሚታወቅ አንደኛ ልማት ካለመኖሩ ጋር ተያይዞ ለብዙ ዘመናት ጊዜ ተጎድቶ የቆየ ጋር ከመሆኑ ጋር ተያይዞ አካባቢ በተለይ ለህብረተሰቡ የልማት ትርጉም ምን ያክል አስፈላጊ እንደሆነ የአዌርነስ ስራ ወይም ደግሞ እነዚህ የግንዛቤ ስራዎች በከፍተኛ ሚና እየተጫወቱ ያሉ ናቸው ማለት ነው። ፕላስ በተለይ አሁን በዘንድሮ 2017 በጀት ዓመት በልማት ኮሪደሩ አማካኝነት የሚሰራ ስለሆነ በ3 ግብረ ኃይል ከፋፍሎ አመራሩ በአብይ ኮሚቴ፣ በከንቲባ ኮሚቴና ቴክኒካል ኮሚቴ ብሎ በማዋቀር በአጠቃላይ የግዢ ሁኔታዎች ማመቻቸት፣ ትላልቅ ዲፕሎማሲ የሚያስፈልጋቸው ስራዎችን የድጋፍ የሚያስፈልጉን በተለይ አሁን ትላልቅ ማሽኖች በእነሱ አማካኝነት ናቸው የምናገኛቸው ያለን ማለት ነው። ይህንን ስራ ከግቡ ለማድረስም አመራሩ እና ባለሙያው በአብይ ኮሚቴ፣ ንዑስ ኮሚቴ እና ቴክኒካል ኮሚቴ ተመድቦ ሌት ተቀን እየሰራ ነው። ሌሎች የዞናችን ወረዳዎችም አይዟችሁ ከጎናችሁ ነን በማለት ድጋፍ እያደረጉላቸው ይገኛሉ። ለዳንሻ ከተማ መሰረተ ልማት ግንባታ ማገዝ ለምትፈልጉ የዳንሻ ልማት ኮሚቴ ሂሳብ ቁጥሮች አማራ ባንክ 990000 3259068 ዳሽን ባንክ 53 33 39 76 61 011 አባይ ባንክ 29 31 01 92 60 10 16 ንግድ ባንክ 1507 64 41 59 አብሲኒያ ባንክ 122 563 901 ሂሳብ ቁጥሮች ገቢ በማድረግ በዳንሻ ከተማ የመሰረተ ልማት ግንባታና እድገት የበኩላችሁን ድርሻ እንድታበረክቱ የዳንሻ ከተማ አስተዳደር ልማት ኮሚቴ ጥሪውን ያስተላልፋል። ኑ ዳንሻን በጋራ እናልማ። የዳንሻ ከተማ አስተዳደር ልማት ኮሚቴ